እግዚአብሔር ዛሬ ይባርካችኋል። ትንሽ ደቂቃ ከሰጣችሁ ለእግዚአብሔር እመኑኝ፣ ዛሬ ትንሽ ደቂቃ ብቻ ከህይወታችሁ ላይ ከሰጣችሁ እግዚአብሔር በኃይል ይባርካችኋል። እግዚአብሔር በኃይል ያሰፋችኋል። እግዚአብሔር የእናንተን ነገር በሙሉ በኃይል ይቀይራል። ጥበቃ በህይወታችሁ ላይ ይበዛል። እግዚአብሔር ዛሬ እንዲረዳችሁ በጌታ በኢየሱስ ስም በኃይል ጸልያለሁኝ። እግዚአብሔርን ፈልጋችሁ የእግዚአብሔርን ድምጽ የእግዚአብሔርን ቃል ለመካፈል በዚህ ስፍራ የተሰበሰባችሁ በሙሉ እግዚአብሔር የልባችሁን እምነትና ጽናት አይቶ በኢየሱስ ስም በህይወታችሁ ላይ ያሉ ጥያቄዎችን በሙሉ ይመልስ። የእግዚአብሔር ፍጹም በረከት ይብዛላችሁ። የእግዚአብሔር መለኮታዊ ጥበቃ በኃይልና በኃይል ይብዛላችሁ። በጌታ በኢየሱስ ስም እየባረኳችሁ ከእግዚአብሔር ቃል ስንነሳ ሁልጊዜም የእግዚአብሔር ፍቃድ ያለው በእግዚአብሔር ቃል ውስጥ ስለሆነ እግዚአብሔርን ቃል እንጠቅሳለን። ዛሬ የማስተምረው ለአንድ ነገር ነው፣ ለጥበቃ የጥበቃ ጸሎት ነው የምንጸልየው። ሁልጊዜም በህይወታችን ላይ በሳምንት አንድ ጊዜ እንኳን ቢሆን ከማስተምራችሁ ትምህርቶች መካከል አንዱ የጥበቃ ጸሎት ነው የሚሆነው። የጥበቃ ጸሎት እጅግ በጣም አስፈላጊ ስለሆነ ማለት ነው። ዛሬ የጥበቃ ጸሎት እንጸልያለን። እግዚአብሔር ጥበቃው በጤንነታችሁ፣ ጥበቃው በፋይናንሳችሁ፣ ጥበቃው በትዳራችሁ፣ የእግዚአብሔር ጥበቃ በህይወታችሁ፣ የእግዚአብሔር ጥበቃ የእናንተ በሆነ ነገር ሁሉ ላይ በኃይል እንዲበዛ እንጸልያለን። ሞት የሚባል ነገር እንዳያገኛችሁ፣ ሞት የሚባል ነገር የእናንተን ነገር እንዳይነካ ጥበቃው በኃይል እንዲበዛና እንዲሰፋላችሁ ዛሬ እንጸልያለን፣ እናስተምራለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ኦሪት ዘፍጥረት ምዕራፍ 4 ከቁጥር 14 እስከ 15 ያለውን አነባለሁ በኢየሱስ ስም። እንዲህ ይላል፣ እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። አሁን እዚህ ጋር ቃኤል ነው እየተናገረ ያለው። ቃኤል አቤልን ከገደለ በኋላ ባጠፋው ጥፋት እሱ ህይወት ላይ የሚመጣበትን መከራና ጥፋት ሲናገር እቅበዘበዛለሁ በምድር ላይ አለ፣ የሚያገኘኝም ደግሞ ይገለኛል ካለ በኋላ እንደዚህ አለ፣ እግዚአብሔርም እርሱን አለው። አሁን እግዚአብሔር ለቃየል የተናገረው ቃል እቺ ቃል ለህይወታችን ታስፈልጋለች። እንደዚህ አለው፣ እንዲህ አለው ካለ በኋላ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልለታል አለ። ከዛ በኋላ እንደዚህ አለ፣ እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገበት። አሁን እዚች ጋር እቺን ክፍል ብቻ ነው የፈለኳትኝ። እግዚአብሔርም ቃየንን አለ ያገኘው ሁሉ እንዳይገድለው ምን አደረገ? ምልክትን አደረገበት። ቃየል ከዚህ በኋላ በሚኖርበት ህይወት ውስጥ ሞት የሚባል ነገር እሱን የማያገኘው ከአንድ ነገር የተነሳ ብቻ ነው። እርሱም እግዚአብሔር እሱ ህይወት ላይ ካደረገው ምልክት የተነሳ፣ እሱ ላይ ካስቀመጠው ምልክት የተነሳ የትኛውም እሱ ህይወት ላይ ሊያጠፈው የሚመጣ ነገር በሙሉ በጤንነቱ በኩል ቢሞክር፣ በፋይናንሱ በኩል ቢሞክር፣ በትዳሩ በኩል ቢሞክር፣ የሱ በሆነ ነገር በሙሉ በኩል ቢሞክር የሚያጠፋው ነገር እሱ ማጥፋት የማይችለው እግዚአብሔር አሁን እሱ ህይወት ላይ ካስቀመጠው ምልክት የተነሳ ነው። ስለዚህ ሰዎች ሁልጊዜም እነሱ ህይወት ላይ ወይ ጤንነታቸው ሲነካ፣ ሰይጣን ወይ በፋይናንሳቸው በኩል ወይ በሆነ ነገራቸው በኩል ሲነካቸው እንዲነኩ የሆነበት ምክንያት ምንድነው ካላችሁኝ፣ በዛ አቅጣጫ ላይ የተቀመጠ ምልክት ስለሌለ ነው። ዛሬ እንደዚህ ነው የሚሆንላችሁ በጌታ በኢየሱስ ስም። እግዚአብሔር አምላኬ ሞት እንዳያገኛችሁ፣ ጥፋት የሚባል ነገር እንዳያገኛችሁ፣ ድህነት የሚባል ነገር እንዳያገኛችሁ፣ ችግር የሚባል ነገር፣ ለቅሶ የሚባል ነገር፣ ሐዘን የሚባል ነገር እንዳያገኛችሁ በኢየሱስ ስም ምልክትን ያደርግባችሁ። በኢየሱስ ስም ምልክትን ያደርግባችሁ። የእናንተ ነገር ከዚህ ምልክት የተነሳ አይነካ። ሞት ከዚህ በኋላ የእናንተን ዘር አያገኝም። ጨለማው ከዚህ ሰዓት ጀምሮ የእናንተን ነገር አያገኝም። በጌታ በኢየሱስ ስም ይህ ምልክት በእናንተ ህይወት ላይ እንዲሆን ጸለይኩ በኢየሱስ ስም። እዚህ ክፍል ላይ የምታዩት ቃል በጣም ኃይለኛ ቃል። ከዚህ ክፍል በኋላ ቃየል ወጣ ይላል ከእግዚአብሔር ፊት። ቃየል ከእግዚአብሔር ፊት ከወጣ በኋላ ከተማ ገነባ ይላል። ስለዚህ ቃየል ከተማ ሲገነባ ያገዘው ነገር አለ ማለት ነው። ግን ከዛ በኋላ በነበረው ህይወት አቅጣጫና በነበረው ቆይታ ውስጥ አልተገደለም።
ከእግዚአብሔር ፊት እንደወጣ የሚገለው ነገር አልገደለውም። ቃየልን ገደለው የሚል ቃል ከዚህ በኋላ አናነብም። ለምንድን ነው ካላችሁኝ፣ ቃየል ከወጣ በኋላ ያገኘው ሁሉ እንዳይገለው፣ ሞት የሚባል ነገር እንደወጣ በዛው አፋጣኝ ደቂቃ ውስጥ እንዳያጠፋው እግዚአብሔር ጥበቃን አድርጎበታል። እግዚአብሔር እሱ ሕይወት ላይ ያስቀመጠው ምልክት ጥበቃ ነው። ያገኘው ተነስቶ እንዳይገለው የሚጠብቀውን ነገር በላዩ ላይ ያደረገ፣ የሱን ነገር ጨለማ እንዳይገድልና እንዳያጠፋ እግዚአብሔር ምልክትን አደረገበት። ዛሬ ጤንነታችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። ፋይናንሳችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። ትዳራችሁ እንዳይነካ በኢየሱስ ምልክት ይደረግባችኋል። የትኛውም የእናንተ የሆነ ነገር እንዳይነካ እግዚአብሔር በኢየሱስ ምልክት እንዲያደርግላችሁ ጸለይኩኝ። የእግዚአብሔር ጥበቃ በዛላችሁ በኢየሱስ። በህይወታችሁ በእያንዳንዱ አቅጣጫ የእግዚአብሔር ጥበቃ እንዲበዛላችሁ ጸልያለሁ። የእግዚአብሔር ጥበቃ በኢየሱስ እንዲበዛላችሁ ጸልያለሁ። ሃሌሉያ። የእግዚአብሔር ጥበቃ በኢየሱስ እንዲበዛላችሁ ጸልያለሁ። የእግዚአብሔር ጥበቃ በኢየሱስ እንዲበዛላችሁ ጸልያለሁ። ሃሌሉያ። እወላችሁ እንደ ክርስቲያን ስንኖር በህይወታችን ላይ እጅግ በጣም ኢምፖርታንት የሆነና አስፈላጊ የሆነ ነገር ምንድነው ካላችሁኝ፣ ጥበቃ ነው። ሰዎች እነሱ ህይወት ላይ የሆኑ ጥያቄዎች ተፈጥረው ለጸሎት የሚቀርቡበት ምክንያት፣ እንዲያለቅሱ የሚሆንበት ምክንያት፣ መፍትሄ ፍለጋ ጥያቄ በህይወታቸው ላይ እንዲደራረብና እንዲዞሩ የሚያደርግበት ምክንያት የጥበቃ ጉድለት ነው። ሰዎች አንድ ጥበቃ እነሱ ህይወት ላይ ካለ፣ እነሱ ህይወት ላይ አንድ ነገር ከመፈጠሩ በፊት ጥበቃ አስቀድሞ ካለ ያ የሚመጣው ነገር እነሱን አያገኝም። ሃሌሉያ። ዛሬ አጥፊው እናንተን አያገኛችሁም። ጨለማ እናንተን አያገኛችሁም። ለቅሶ አያገኛችሁም። ክፉ እናንተን በፍጹም በኢየሱስ ስም አያገኛችሁም። ሃሌሉያ። ልጆቻችሁን ክፉ አያገኝም። ጤንነታችሁን ክፉ አያገኝም። ትዳራችሁን ክፉ አያገኝም። የእናንተ የሆነ ነገር በሙሉ ክፉ አያገኝም። በኢየሱስ ስም እየጸለይኩ፣ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በቃየል ህይወት ላይ ያደረገበት ያቺ ምልክት ከዚህ በኋላ ባለው ህይወቱ ላይ ያገኘው እንዳይገድለው ጥበቃን ታደርግለታለች። ቃየልን ስታዩት በህይወት ኖሮ ካገኛችሁት፣ በዛ ሰዓት ላይ ቃየልን የሚያገኙት ሰዎች ከዛ በኋላ ሲያገኙት ያገኙት እግዚአብሔር እሱ ህይወት ላይ ካስቀመጠው ጥበቃ የተነሳ። ያ እግዚአብሔር እሱ ህይወት ላይ ያስቀመጠው ምልክት ባይኖር ኖሮ ቃየል ከእግዚአብሔር ፊት ወጣ ነው የሚለው። እንግሊዘኛው ላይ ከእግዚአብሔር ፊት አይደለም የሚለው፣ ባይዘው ከእግዚአብሔር መገኘት ወጣ ነው የሚለው። የእግዚአብሔር ፊት የሚለው ቃል በእንግሊዘኛ መገኘት ነው የሚለው። አንድ ሰው ከእግዚአብሔር መገኘት እንደወጣ በመጀመሪያ የሚያገኘው ምንድነው ካላችሁ፣ ሞት ነው። እስካሁን እኔና እናንተ እዚህ ጋር ቁጭ ብለን እየጸለይንና እየተነጋገርን ያለ ነው በእግዚአብሔር ፊት ስላለ ነው። በህይወት እንዲኖር እስከዛች ሰዓት ከእግዚአብሔር ጋር ኮኔክሽን እንዲያደርግና እንዲያወራ እንኳን ያደረገው በእግዚአብሔር ፊት ውስጥ መቆየቱ ነው። ከእግዚአብሔር ግን መገኘት እንደወጣ ቅድሚያ እሱ ህይወት ላይ ምንድነው የሚሆነው ካላችሁኝ፣ ያገኘው ይገለው ነበር። ነገር ግን እግዚአብሔር ያገኘው እንዳይገድለው ሲል ምልክትን አደረገበት ይላል። ያ ማለት እግዚአብሔር ከሞት የሚጠብቀውን ያገኘው ነገር እንዳያጠፋው፣ ሰውም ሆነ እንስሳ እሱን እንዳይገድለው ሲል የሚከላከልበትን አንድ ነገር በሱ ህይወት ላይ አድርጓል። ጥበቃ ይባላል። ያ ደግሞ አንድ ነገር ከመሆኑ በፊት እናንተ ያ ነገር እንዳያገኛችሁ የሚያደርጋችሁ ነገር ምንድነው ካላችሁ፣ ጥበቃ ነው። ዛሬ እግዚአብሔር በእናንተ ህይወት ላይ ከሚያስቀምጠው ጥበቃ የተነሳ ከዚህ በኋላ አታለቅሱም በኢየሱስ ስም። ከዚህ በኋላ አታዝኝም በኢየሱስ ስም። ከዚህ በኋላ አትንከራተትም በኢየሱስ ስም። ለቅሶ አይሆንም በቤትህ፣ ለቅሶ አይሆንም በቤትሽ፣ ሐዘን አይሆንም በቤትሽ፣ ለቅሶ በፍጹም በቤትህ ላይ አይሆንም በኢየሱስ ስም። ቬኖሳ ታላብራካይዳኖስ ታሊቫኒዮስ ሆቴሪያ ለቅሶ አይሆንም፣ በፍጹም አይሆንም በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን።
ኢየሱስ እንኳን አንድ ክፍል ላይ ቃል ተናግሬው ነበር። ኢየሱስ እንኳን ከጸሎቶች መካከል አንደኛው ኢምፖርታንት ነገር ነው፣ በዚህ ጉዳይ ላይ በደንብ አተኩራችሁ መጸለይ ያለባችሁ ብሎ ለደቀ መዛሙርቶቹ ሲያስተምራቸው ስለ ጸሎት ካስተማራቸው የጸሎት አይነት አንዱ የጥበቃ ጸሎት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ላይ ላሳያችሁ። የሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 4 ያለው ክፍል ላይ ኢየሱስ አንድ የሚደንቅን ትምህርት ያስተምራቸዋል ለደቀ መዛሙርቶቹ። እንዲህ የሚል ቃል አለ ከቁጥር 1 ጀምሮ እንዲህ ይላል። እርሱም በአንድ ስፍራ ይጸልይ ነበር። በጨለመም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ አለ። ዮሐንስ ደቀ መዛሙርቱ እንዳስተማረ አለ እንጸልይ ዘንድ አስተምረን አለው። እንጸልይ ዘንድ ምን በለን? አስተምረን። ዮሐንስ ልጆችና ደቀ መዛሙርቶች አስተምሯቸዋል የሚጸልዩትን ጸሎት። ስለዚህ እኛም ያንተ ደቀ መዝሙር የሆንን እንድንጸልይ ያሉት የምንጸልየውን ጸሎት አስተምረን። ደቀ መዛሙርቶቹ እስከዚህ ጊዜ ድረስ አይጸልዩም፣ በጸሎት አይታወቁም። ኢየሱስ ነው የሚጸልየው፣ ለእነሱም ደግሞ ይጸልያል ጥበቃ። ከዚህ በኋላ ግን እንዲጸልዩ እንዴት መጸለይ እንዳለባቸው ግን አስተምረን አሉት። ኢየሱስም ሲቀጥል እንዲህ ይላል አላቸውም ይልና ስትጸልዩ እንዲህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ካለ በኋላ ቁጥር 3 ላይ የዕለት እንጀራችንን ዕለት ተዕለት ስጠን። ቁጥር 4 ላይ እንዲህ የሚል ቃል አለ ኃጢአታችንን ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን። አሁን እቺ ቁጥር 4 ላይ ያለችው የመጨረሻዋን ክፍል ነው እጅግ በጣም የፈለኳት። ከክፉ አድነን እንጂ ወደ ፈተና አታግባን እንዲህ ብላችሁ ጸልዩ አላቸው። ኢየሱስ ሲጸልዩ ደቀ መዛሙርቶቹ ኢየሱስን እንዴት መጸለይ ያለብን ብለው ነው የጠየቁት። ኢየሱስ ነው። ኢየሱስ ማለት እንግዲህ አምላክ ነው። ስለዚህ ሲጸልዩ የሆነ ሰው እንደዚህ ጸልዩ ቢል እኛ እንኳን በጣም ትኩረት ላንሰጠው እንችል ነበር። ኢየሱስ ግን እንደዚህ ጸልዩ ካለ ቀልድ አይደለም ይሄ ጉዳይ። ሲጸልዩ በእንደዚህ አይነት መልክ ጸልዩ ሲላቸው እነኛን ነገር በሙሉ ጸልዩ ካላቸው በኋላ መጨረሻውን ሲዘጋው እንደዚህ አለ ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ አለ። ይሄ ማለት ምን ማለት ነው? ዕለት ተዕለት ስትጸልዩ ለጥበቃ ጸልዩ እያላቸው ነው። እቺ የጥበቃ ጸሎት ከሌለች ከዚህ በፊት ቀድሞ የጸለያችሁ ጸሎቶች በሙሉ ውጤታማ አይሆኑ። ለምን? እነሱ ህይወት ላይ ጥበቃ ከሌለ ያ ነገር ቢሆን እንኳን ክፉ እነሱን የማግኘት እድል አለው። ስለዚህ ኢየሱስ ስትጸልዩ አንደኛው ጸልዩ ያለበት የጸሎት መንገድ ምን አይነት ነው ካላችሁ የጥበቃ ጸሎት። እግዚአብሔር ሆይ ልጄን ጠብቅ በሉ። እግዚአብሔር ሆይ ትዳሬን ጠብቅ። ጌታ እግዚአብሔር ሆይ ጤንነቴን ጠብቅ፣ ፋይናንሴን ጠብቅ። እወጣለሁ አንተ ከፊቴ ቅደም። ጥበቃ በህይወቴ ላይ ይብዛ በሉ። ጥበቃ በእኔ ጉዳይ ላይ ይብዛ። ጥበቃ በጤንነቴ ላይ ይብዛ። የእናንተ በሆነ ጉዳዮች ሁሉ ላይ የእግዚአብሔርን ጥበቃ ዕለት ዕለት የምትጠሩ ከሆነ እመኑኝ ነው የምላችሁ፣ ከዚህ በኋላ በሚኖሩት ቀናቶቻችሁ ላይ ለቅሶን አታዩትም፣ ሐዘንን አታዩትም፣ በሽታን አታዩትም፣ ችግርን አታዩትም፣ ለቅሶን አታዩትም። እግዚአብሔር ምልክትን እንዲያደርግባችሁ በጌታ በኢየሱስ ስም ጸለይኩ። እግዚአብሔር ጥበቃን እንዲያደርግላችሁ በኢየሱስ ስም ጸለይኩ። ክፉ እንዳያገኛችሁ ከዚህ ሰዓት ጀምሮ ጥበቃ በኢየሱስ ስም በዛላችሁ። ጥበቃ በኢየሱስ ስም በዛላችሁ። የእናንተ ነገር በእግዚአብሔር እጅ ነው። የእናንተ ነገር በእግዚአብሔር እጅ ስር ተጠብቋል። የእናንተ ጤንነት በጥበቃ ውስጥ ነው በኢየሱስ ስም። የእናንተ ፋይናንስ በጥበቃ ውስጥ ነው በኢየሱስ ስም። የእናንተ ትዳር በጥበቃ ውስጥ ነው በኢየሱስ ስም ብዬ ጸለይኩ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ላይ የተጸለዩ ጸሎቶችን ከምታገኙት የጸሎቶች መካከል አንደኛው ይሄ ነው። ኢየሱስ ጸለየ ይላችኋል መጽሐፍ ቅዱስ ላይ። ምን ብሎ እንደጸለየ ግን አይነግራችሁም። ሙሴ ጸለየ ይላችኋል 40 ጸለየ ግን ሙሴ ጸለየ ይላችኋል ተራራ ላይ። ምን ብሎ እንደጸለየ ግን አይነግራችሁም። ክብር ለኢየሱስ ይሁን። ብዙ የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ ያሉ ሰዎች ጸለዩ ይላችኋል መጽሐፍ ቅዱስ ብዙ ጊዜ። ምን ብለው እንደጸለዩ ግን አይነግራችሁም መጽሐፍ ቅዱስ።
ተጽፈው የምታገኙዋቸው ጸሎቶች መካከል አንደኛው ይሄ ነው፣ ኢየሱስ ጸልዩ ያለው ጸሎት። ሁለተኛው ደግሞ ከዚህ በፊትም ተናግሬው ነበር፣ እጅግ በጣም ኃይለኛ የሆነ ጸሎት፣ በደቂቃዎች ውስጥ በፍጥነት የተመለሰ ጸሎት፣ እግዚአብሔር እንኳን በመጽሐፍ ቅዱስ ላይ እንዲጻፍ ያደረገው አንድ ጸሎት አለ። እሱም ደግሞ የያቤጽ ጸሎት ነው። ያቤጽ የጸለየው ጸሎት። ክብር ለኢየሱስ ይሁን። ያቤጽ የጸለየው ጸሎት ነው። አወጣላችኋለሁ ከመጽሐፍ ቅዱስ ላይ አወጣላችኋለሁ፣ እንጸልያለን። ከዛ በኋላ ለሁላችሁ መጸለይ ጀምራለሁ። ክብር ለኢየሱስ ይሁን። ዛሬ እንደዚሁ አትወጡም። እግዚአብሔር በኃይል ረድቷችሁ ነው የምትወጡት። እመኑኝ። ዛሬ እግዚአብሔር ደስታን አካፍላችሁ ትወጣላችሁ። የምትስቁበትን ምክንያት ተቀብላችሁ የምትወጡ ዛሬ ከዚህ በኋላ የምታመሰግኑበትን ምክንያት ተቀብላችሁ ነው የምትወጡ ዛሬ ከዚህ በኋላ የምትስቁበትን እግዚአብሔር ሆይ ተባረክ የምትሉበትን ምክንያት ተቀብላችሁ ነው የምትወጡት። እንዲሁ አትወጡም። ጌታን የምትባርኩበትን ምክንያት ተቀብላችሁ ትወጣላችሁ። እግዚአብሔር እንዲሁ የምትስቁበትን ምክንያት ይሰጣችኋል ዛሬ። እንዲሁ የምትባርኩበትን ምክንያት፣ የምታመሰግኑበትን ምክንያት ይሰጣችኋል እግዚአብሔር ዛሬ። የተዘጉ በሮች ከሆነ በኃይል ይከፈታሉ። ያስለቀሳችሁ ጉዳይ ካለ በደስታ ይቀየራል። ያሳዘናችሁ ጉዳይ ካለ በደስታና በሐሴት ይቀየራል፣ በእልልታ ይቀየራል። ጤንነት ጥያቄ ካለባችሁ ጤንነት ተቀብላችሁ ትወጣላችሁ። የፋይናንስ ችግር ካለባችሁ በረከት ተቀብላችሁ ትወጣላችሁ። ዛሬ እግዚአብሔርን የምትባርኩበት፣ እግዚአብሔርን የምታመሰግኑበት፣ የምትስቁበት፣ የምትደሰቱበትን ምክንያት ተቀብላችሁ ነው በኢየሱስ ስም የምትወጡት። ሃሌሉያ! ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ላይ ያቤጽ የጸለያት አንድ ጸሎት አለች፣ ተመዝግባ ያለች። ብዙ ጊዜ የብዙ ሰዎች ጸሎት አይጻፍም መጽሐፍ ቅዱስ ላይ። ነገር ግን አንደኛው በፍጥነት የተመለሰ እጅግ በጣም የሚገርም ጸሎት ልንገራችሁ። ኢየሱስ እንኳን እቺን ጸሎት ያውቃታል። ለሐዋርያቱ የጥበቃን ጸሎት ወደ ፈተና አታግባኝ እንጂ ከክፉሉ ጠብቀን ብላችሁ ጸልዩ ሲላቸው ይህንን ጸሎት ስለሚያስታውስ ነው። ኢየሱስ ይህንን ጸሎት ስለሚያውቅ ነው የያቤጽን ጸሎት። ለምን? እግዚአብሔር አምላክ ስለሆነ ያውቋል። ይህንን ጸሎት ላሳያችሁ ደግሞ መጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 ላይ ከ9 እስከ 10 ላይ መጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 10 ላይ እንዲህ ይላል። ያቤጽም ይልና እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህ ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። ኢየሱስ ያቺን ቃል ከመጥቀሱ በፊት መጀመሪያ ያቺን ቃል መጽሐፍ ቅዱስ ላይ የጠራት ሰው ያቤጽ ነው። ከክፋት ጠብቀኝ ብሎ የጸለየ ሰው። ከክፋት መጠበቅ የፈለገው ለምንድን ነው ካላችሁኝ፣ ለዚህ ነገር ነው። እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እናንተ ህይወት ላይ ሐዘን የሚባል ነገር፣ ለቅሶ የሚባል ነገር እንዳይፈጠር ከናካቴው የሚያደርገው ምንድን ነው ካላችሁኝ፣ የእግዚአብሔር መለኮታዊ ጥበቃ ነው። ከዛሬ ጀምሮ በጌታ በኢየሱስ ስም አሁን አሜን ብሎ ለሚቀበል ሰው ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። አቤቱ እግዚአብሔር አምላካችን ሆይ ከዚህ ሰዓት ጀምሮ የሚያሳዝነን እንዳይኖር ጥበቃ በህይወታችን ላይ ይብዛ። የሚያስለቅሰን ነገር እንዳይኖር በኢየሱስ ስም ጥበቃ ይብዛ። ያቤጽ እግዚአብሔር የእስራኤልን አምላክ እግዚአብሔርን እንዳያሳዝነኝ ከክፋት ጠብቀኝ ብሎ እንደጸለየ የሚያሳዝናችሁ ነገር እንዳይፈጠር፣ የሚያስለቅሳችሁ ነገር እንዳይፈጠር በኢየሱስ ስም የእግዚአብሔር ጥበቃ ይብዛላችሁ። በኢየሱስ ስም የእግዚአብሔር ጥበቃ ይብዛላችሁ። በኢየሱስ ስም የእግዚአብሔር ጥበቃ ይብዛላችሁ። ያህዌ ጥበቃውን ያብዛላችሁ በኢየሱስ ስም። የእናንተ ትዳር በእግዚአብሔር ጥበቃ ስር ይሁን። የእናንተ ጤንነት በእግዚአብሔር ጥበቃ ስር ይሁን። የእናንተ ፋይናንስ በእግዚአብሔር ጥበቃ ስር ይሁን። የእናንተ አገልግሎት በእግዚአብሔር ጥበቃ ስር ይሁን። ባላችሁበት ምድር እግዚአብሔር ጥበቃውን ያብዛላችሁ በኢየሱስ ስም። ድንበራችሁን፣ ሀገራችሁን ያስፋ። መባረክን በኢየሱስ ስም ይባርካችሁ። መባረክን በኢየሱስ ስም ይባርካችሁ።
ጥበቃው በኃይል ይብዛላችሁ። የእናንተ ካስማ ይስፋ፣ የእናንተ ምድር ይስፋ፣ የእናንተ ሀገር ይስፋ፣ መታወቂያችሁ ይስፋ። ስማችሁ በኢየሱስም በከተማችሁ ላይ ይግነን። ስማችሁ በኢየሱስም በምድራችሁ ላይ ይግነን። የእናንተ ቤተሰብ ባላችሁበት ምድር ላይ ታላቅ ይሁን። የእናንተ ቤተሰብ ባላችሁበት ምድር ላይ ገናና ይሁን። ስማችሁ ገናና ይሁን። ስራችሁ ገናና ይሁን። የእናንተ ልጆች ስማቸው ይታወቅ። የእናንተ ልጆች ገናና ይሁኑ። ሃሌሉያ። የእግዚአብሔር ጥበቃ በኢየሱስ ስም እንዲበዛላችሁ ጸልያለሁ። የእግዚአብሔር ጥበቃ በኢየሱስ ስም እንዲበዛላችሁ ጸልያለሁ። ሃሌሉያ። እወላችሁ እንደ ክርስቲያን ስንኖር በህይወታችን ላይ እጅግ በጣም ኢምፖርታንት የሆነና አስፈላጊ የሆነ ነገር ምንድነው ካላችሁኝ ጥበቃ ነው። ሰዎች እነሱ ህይወት ላይ የሆኑ ጥያቄዎች ተፈጥረው ለጸሎት የሚቀርቡበት ምክንያት፣ እንዲያለቅሱ የሚሆንበት ምክንያት፣ መፍትሄ ፍለጋ ጥያቄ በህይወታቸው ላይ እንዲደራረብና እንዲዞሩ የሚያደርግበት ምክንያት የጥበቃ ጉድለት ነው። ሰዎች አንድ ጥበቃ እነሱ ህይወት ላይ ካለ እነሱ ህይወት ላይ አንድ ነገር ከመፈጠሩ በፊት ጥበቃ አስቀድሞ ካለ ያ የሚመጣው ነገር እነሱን አያገኝም። ሃሌሉያ። ዛሬ አጥፊው እናንተን አያገኛችሁም። ጨለማ እናንተን አያገኛችሁም። ለቅሶ አያገኛችሁም። ክፉ እናንተን በፍጹም በኢየሱስ ስም አያገኛችሁም። ሃሌሉያ። ልጆቻችሁን ክፉ አያገኝም። ጤንነታችሁን ክፉ አያገኝም። ትዳራችሁን ክፉ አያገኝም። የእናንተ የሆነ ነገር በሙሉ ክፉ አያገኝም። በኢየሱስ ስም እየጸለይኩኝ፣ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በቃኤል ህይወት ላይ ያደረገበት ያቺ ምልክት ከዚህ በኋላ ባለው ህይወቱ ላይ ያገኘው እንዳይገድለው ጥበቃን ታደርግለታለች። ቃኤልን ስታዩት በህይወት ኖሮ ካገኛችሁት በዛ ሰዓት ላይ ቃኤልን የሚያገኙት ሰዎች ከዛ በኋላ ሲያገኙት ያገኙት እግዚአብሔር እሱ ህይወት ላይ ካስቀመጠው ጥበቃ የተነሳ ያ እግዚአብሔር እሱ ህይወት ላይ ያስቀመጠው ምልክት ባይኖር ኖሮ ቃኤል ከእግዚአብሔር ፊት ወጣ ነው የሚለው። በእንግሊዘኛው ላይ ከእግዚአብሔር ፊት አይደለም የሚለው፣ ባይዘው ከእግዚአብሔር መገኘት ወጣ ነው የሚለው። የእግዚአብሔር ፊት የሚለው ቃል በእንግሊዘኛ መገኘት ነው የሚለው። አንድ ሰው ከእግዚአብሔር መገኘት እንደወጣ በመጀመሪያ የሚያገኘው ምንድነው ካላችሁ ሞት ነው። እስካሁን እኔና እናንተ እዚህ ጋር ቁጭ ብለን እየጸለይንና እየተነጋገርን ያለ ነው በእግዚአብሔር ፊት ስላለ ነው። በህይወት እንዲኖር እስከዛች ሰዓት ከእግዚአብሔር ጋር ኮኔክሽን እንዲያደርግና እንዲያወራ እንኳን ያደረገው በእግዚአብሔር ፊት ውስጥ መቆየቱ ነው። ከእግዚአብሔር ግን መገኘት እንደወጣ ቅድሚያ እሱ ህይወት ላይ ምንድነው የሚሆነው ካላችሁ ያገኘው ይገለው ነበር። ነገር ግን እግዚአብሔር ያገኘው እንዳይገድለው ሲል ምልክትን አደረገበት ይላል። ያ ማለት እግዚአብሔር ከሞት የሚጠብቀውን ያገኘው ነገር እንዳያጠፋው ሰውም ሆነ እንስሳ እሱን እንዳይገድለው ሲል የሚከላከልበትን አንድ ነገር በሱ ህይወት ላይ አድርጓል። ጥበቃ ይባላል። ያ ደግሞ አንድ ነገር ከመሆኑ በፊት እናንተ ያ ነገር እንዳያገኛችሁ የሚያደርጋችሁ ነገር ምንድነው ካላችሁ ጥበቃ ነው። ዛሬ እግዚአብሔር በእናንተ ህይወት ላይ ከሚያስቀምጠው ጥበቃ የተነሳ ከዚህ በኋላ አታለቅሱም በኢየሱስ ስም። ከዚህ በኋላ አታዝኝም በኢየሱስ ስም። ከዚህ በኋላ አትንከራተትም በኢየሱስ ስም። ለቅሶ አይሆንም በቤትህ፣ ለቅሶ አይሆንም በቤትሽ፣ ሐዘን አይሆንም በቤትሽ፣ ለቅሶ በፍጹም በቤትህ ላይ አይሆንም በኢየሱስ ስም። ቬኖሳ ታላብራካይዳኖስ ታሊቫኒዮስ ሆቴል ለቅሶ አይሆንም፣ በፍጹም አይሆንም በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ እንኳን አንድ ክፍል ላይ ቃል ተናግሬው ነበር። ኢየሱስ እንኳን ከጸሎቶች መካከል አንደኛው ኢምፖርታንት ነገር ነው፣ በዚህ ጉዳይ ላይ በደንብ አተኩራችሁ መጸለይ ያለባችሁ ብሎ ለደቀ መዛሙርቶቹ ሲያስተምራቸው ስለ ጸሎት ካስተማራቸው የጸሎት አይነት አንዱ የጥበቃ ጸሎት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ላይ ላሳያችሁ። የሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 4 ያለው ክፍል ላይ ኢየሱስ አንድ የሚደንቅን ትምህርት ያስተምራቸዋል ለደቀ መዛሙርቶቹ።
እንዲህ የሚል ቃል አለ ከቁጥር 1 ጀምሮ እንዲህ ይላል። እርሱም በአንድ ስፍራ ይጸልይ ነበር። በጨለመም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ አለ። ዮሐንስ ደቀ መዛሙርቱ እንዳስተማረ አለ እንጸልይ ዘንድ አስተምረን አለው። እንጸልይ ዘንድ ምን በለን? አስተምረን። ዮሐንስ ልጆችና ደቀ መዛሙርቶች አስተምሯቸዋል የሚጸልዩትን ጸሎት። ስለዚህ እኛም ያንተ ደቀ መዝሙር የሆንን እንድንጸልይ ያሉት የምንጸልየውን ጸሎት አስተምረን። ደቀ መዛሙርቶቹ እስከዚህ ጊዜ ድረስ አይጸልዩም፣ በጸሎት አይታወቁም። ኢየሱስ ነው የሚጸልየው፣ ለእነሱም ደግሞ ይጸልያል ጥበቃ። ከዚህ በኋላ ግን እንዲጸልዩ እንዴት መጸለይ እንዳለባቸው ግን አስተምረን አሉት። ኢየሱስም ሲቀጥል እንዲህ ይላል አላቸውም ይልና ስትጸልዩ እንዲህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ካለ በኋላ ቁጥር 3 ላይ የዕለት እንጀራችንን ዕለት ስጠን። ቁጥር 4 ላይ እንዲህ የሚል ቃል አለ ኃጢአታችንን ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን። አሁን እቺ ቁጥር 4 ላይ ያለችው የመጨረሻዋን ክፍል ነው እጅግ በጣም የፈለግኳት። ከክፉ አድነን እንጂ ወደ ፈተና አታግባን እንዲህ ብላችሁ ጸልዩ አላቸው። ኢየሱስ ሲጸልዩ ደቀ መዛሙርቶቹ ኢየሱስን እንዴት መጸለይ ያለብን ብለው ነው የጠየቁት። ኢየሱስ ማለት እንግዲህ አምላክ ነው። ስለዚህ ሲጸልዩ የሆነ ሰው እንደዚህ ጸልዩ ቢል እኛ እንኳን በጣም ትኩረት ላንሰጠው እንችል ነበር። ኢየሱስ ግን እንደዚህ ጸልዩ ካለ ቀልድ አይደለም ይሄ ጉዳይ። ሲጸልዩ በእንደዚህ አይነት መልክ ጸልዩ ሲላቸው እነኛን ነገር በሙሉ ጸልዩ ካላቸው በኋላ መጨረሻውን ሲዘጋው እንደዚህ አለ ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩአል። ይሄ ማለት ምን ማለት ነው? ዕለት ተዕለት ስትጸልዩ ለጥበቃ ጸልዩ እያላቸው ነው። እቺ የጥበቃ ጸሎት ከሌለች ከዚህ በፊት ቀድሞ የጸለያችሁ ጸሎቶች በሙሉ ውጤታማ አይሆኑ። ለምን? እነሱ ህይወት ላይ ጥበቃ ከሌለ ያ ነገር ቢሆን እንኳን ክፉ እነሱን የማግኘት እድል አለው። ስለዚህ ኢየሱስ ስትጸልዩ አንደኛው ጸልዩ ያለበት የጸሎት መንገድ ምን አይነት ነው ካላችሁ የጥበቃ ጸሎት። እግዚአብሔር ሆይ ልጄን ጠብቅ በሉ። እግዚአብሔር ሆይ ትዳሬን ጠብቅ። ጌታ እግዚአብሔር ሆይ ጤንነቴን ጠብቅ፣ ፋይናንሴን ጠብቅ። እወጣለሁ አንተ ከፊቴ ቅደም። ጥበቃ በህይወቴ ላይ ይብዛ በሉ። ጥበቃ በእኔ ጉዳይ ላይ ይብዛ። ጥበቃ በጤንነቴ ላይ ይብዛ። የእናንተ በሆነ ጉዳዮች ሁሉ ላይ የእግዚአብሔርን ጥበቃ ዕለት ዕለት የምትጠሩ ከሆነ እመኑኝ ነው የምላችሁ ከዚህ በኋላ በሚኖሩት ቀናቶቻችሁ ላይ ለቅሶን አታዩትም፣ ሐዘንን አታዩትም፣ በሽታን አታዩትም፣ ችግርን አታዩትም፣ ለቅሶን አታዩትም። እግዚአብሔር ምልክትን እንዲያደርግባችሁ በጌታ በኢየሱስ ስም ጸለይኩ። እግዚአብሔር ጥበቃን እንዲያደርግላችሁ በኢየሱስ ስም ጸለይኩ። ክፉ እንዳያገኛችሁ ከዚህ ሰዓት ጀምሮ ጥበቃ በኢየሱስ ስም በዛላችሁ። ጥበቃ በኢየሱስ ስም በዛላችሁ። የእናንተ ነገር በእግዚአብሔር እጅ ነው። የእናንተ ነገር በእግዚአብሔር እጅ ስር ተጠብቋል። የእናንተ ጤንነት በጥበቃ ውስጥ ነው በኢየሱስ ስም። የእናንተ ፋይናንስ በጥበቃ ውስጥ ነው በኢየሱስ ስም። የእናንተ ትዳር በጥበቃ ውስጥ ነው በኢየሱስ ስም ብዬ ጸለይኩ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ላይ የተጸለዩ ጸሎቶችን ከምታገኙት የጸሎቶች መካከል አንደኛው ይሄ ነው። ኢየሱስ ጸለየ ይላችኋል መጽሐፍ ቅዱስ ላይ። ምን ብሎ እንደጸለየ ግን አይነግራችሁም። ሙሴ ጸለየ ይላችኋል 40 ጸለየ ግን ሙሴ ጸለየ ይላችኋል ተራራ ላይ። ምን ብሎ እንደጸለየ ግን አይነግራችሁም። ክብር ለኢየሱስ ይሁን። ብዙ የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ ያሉ ሰዎች ጸለዩ ይላችኋል መጽሐፍ ቅዱስ ብዙ ጊዜ። ምን ብለው እንደጸለዩ ግን አይነግራችሁም መጽሐፍ ቅዱስ። ተጽፈው የምታገኟቸው ጸሎቶች መካከል አንደኛው ይሄ ነው፣ ኢየሱስ ጸልዩ ያለው ጸሎት። ሁለተኛው ደግሞ ከዚህ በፊትም ተናግሬው ነበር፣ እጅግ በጣም ኃይለኛ የሆነ ጸሎት፣ በደቂቃዎች ውስጥ በፍጥነት የተመለጸ ጸሎት። እግዚአብሔር እንኳን በመጽሐፍ ቅዱስ ላይ እንዲጻፍ ያደረገው አንድ ጸሎት አለ። እሱም ደግሞ የያቤጽ ጸሎት ነው። ዛሬ እግዚአብሔር ደስታን አካፍላችሁ ትወጣላችሁ።
የምትስቁበትን ምክንያት ተቀብላችሁ ነው የምትወጡት ዛሬ። ከዚህ በኋላ የምታመሰግኑበትን ምክንያት ተቀብላችሁ ነው የምትወጡት ዛሬ። ከዚህ በኋላ የምትስቁበትን እግዚአብሔር ሆይ ተባረክ የምትሉበትን ምክንያት ተቀብላችሁ ነው የምትወጡት። እንዲሁ አትወጡም። ጌታን የምትባርኩበትን ምክንያት ተቀብላችሁ ትወጣላችሁ። እግዚአብሔር እንዲሁ የምትስቁበትን ምክንያት ይሰጣችኋል ዛሬ። እንዲሁ የምትባርኩበትን ምክንያት፣ የምታመሰግኑበትን ምክንያት ይሰጣችኋል እግዚአብሔር ዛሬ። የተዘጉ በሮች ከሆነ በኃይል ይከፈታሉ። ያስለቀሳችሁ ጉዳይ ካለ በደስታ ይቀየራል። ያሳዘናችሁ ጉዳይ ካለ በደስታና በሐሴት ይቀየራል፣ በእልልታ ይቀየራል። በጌታ በኢየሱስ ስም ጸለይኩ። ሆነ። ሻሎም